ሙዲር ለማውራት እኮ ጎግቷል። ሙዲር ያላ አንድ የመኒ ትናንትና ገደሉት ሀበሻ ማለት ነው። አሁን ለዛ ነው ተፍትሽ የበዛው። ሀበሻ ተጋበኛ አይደል? አንቺ ኢትዮጵያ እዚህ ናት፣ ሳውዲ አረቢያ ናት። ኦኬ ገደሉት። ለምን? አንቺ አይኔ አመመኝ እኮ ተነሳባት እኮ አሁን እቺ ልጅቷ ወይኔ ጉዴ ፈላ። አንቺ ትናንትና ማታ ማለት ነው 3 ቀርቶ እዚህ ቤት ማለት 3 ብቻ ይኸውልሽ፣ አንዱ ታች አለልሽ ወደጂ ይለኛል ይላሉ። አንቺ 3 ብቻ 3 ቀርቶ ይጫፈራል ነበር ማንነማ ከበቡሽና ማነው ስማ እየጨፈሩ ነበር። አንቺ 3 ብቻ ቀርቶ እኮ 3ታቸው ብቻ አንቺ ቡርቴ ላ ወላ ቁወተ ኢላ ቢላሂ አልዓዚም ቡርቴ ሚኮናኒ ማቃታ እንግዲህ ሲለኝ ቡርቴ ምን ሆነሽ ነው? እሷ ስትናደድ ሲልሻል እንዴ? ምን ሆነሽ ነው? ወይ ወደ ዱባይ ማስመጣት አትችይም? ለማን ነው? ወይ ኦኬ ወይ ለማን ነው ወደ ዱባይ የምታመጣው? ህልምሽ ነው? አይቷን ነው አይቷን። ግን አሁን እኮ ከባድ ነው። ለምን መሰለሽ? ልጅ ካለ እኮ ዋናው የልጅ እንትን ያስፈልጋል። ልጅ ዛም እንዴት አድርጋ ነው ወደ ኢትዮጵያ ገብታ ነው ወደ ዱባይ የምታመጣት? ነው ከዛ ወደ ወደዚህ ማስመጣት ትችላለች። ዋይ ኦኬ ወይ ተኝተሻል እንዴ? እንደምን እንቻል? እኔ መጥቼ የለን ከቤይሩት ወደ ዱባይ ይቻላል። እንዴት አንቺ ጋማለሽ? እሷ የላትም። እንዴት አድርጋ ነው የምታመጣት? ቃማ ምናምን ከሌላት ወረቀት በምን ትመጣለች መሰለሽ? ማነው ሞይቴን የያዘው? አይደለም በምን ትመጣለች መሰለሽ? ቪዛ በቪዛ ተሰራላት ማለት ነው። በወረቀት ብቻ መምጣት ትችላለች። እኔ መጣሁ። አሰላሙ አለይኩም። ሌላ ናት ሞት ያዘችሽ። ሌላ ናት እናንተ ነገ ማለት ነው። ናኒ ቆይ ታጫለሽ። አንቺ ስልክሽ ይቀርጻል አይደለም? ነገ እንድትቀርጪ እፈልጋለሁ። ጌሙ እንደተጀመረ ለታሪክ ሁላችንም እንቀርጻለን። ማሬ ስጋታ ይግባሽ። በዚህ እንድትቀርጹ እንፈልጋለሁ። እኔ ኖ ሙዲር ወይ ምንድን ነው በእንግሊዝኛ አትጨናነቂ ምን አለ? ውዝ ኖ ውዝ አያም ጠፋ። I am probably. Thank you, my wife. Thank you. I am probably. Mudir, I am promise. Thank you. ሀገሩ ጣሰችው እኮ እናቴ። አዎ ባልና ሚስት ግዴታ መተጋገዝ አለብን። ባልና ሚስት ወተር ኢዝ ዘመዝገባ ስለማስወጣት እንኳን ያደረሳችሁ። ዛሬ እኮ ጉንበታ ነው። እንኳን ያደረሳችሁ። ቦታ አንድ ደህና ዋላችሁ ልጆች። እንዴት ዋልሽቴ? አለን እግዚአብሔር ይመስገን። ቡርቴ እንኳን ደህና መጣሽ። እንኳን አደረሰሽ። ወይ እንኳን አደረሰሽ። ምድር ቆርቆሮ ሁላ መጥቼ ነበረ። ሆሮ በላ ሁላ የጀግናው ጀግና ስለነገ ጫታ ነው። ወረ በላ ሁላ እሷ አይደለም ፀሐይ ደግሞ እምቢ በል። አንቺ ምንድን ነው እንደዚህ ያደረገው? እናቴ ቆጥቡ። አንቺ እሷ አትመስልም። እዚህ ያረቀይሪ እሷ አትመስልም። አንቺ እሷ ትላንት ቆንጆ ነው። ይሄ ቲሸርት አይደል? ይሄ እንከሙሽዬ ጋር ወክ ስታረግ ነው። ይሄ ምድጥ አንቺ ቀይ እኮ ነው። ይሄ ነፍስ ነገር ባይሽ ሎጋ ቆይ ቅመማ የሆነ ጥያቄ ልጠይቃት ነው። ትናንትና
ትናንትና ማለት ነው። እኔ ቅመም ጥያቄ ከጠየቁ በኋላ ነው የምትነግረኝ። ቆይ የሆነ ነገር አደርጋለሁ። መጀመሪያ ባል ይቅደም። አንዘል ጅላንፎ አውሪያ ሄደች በቃ ሷለች ብያ ጥያቄ ሊጠይቃት ነው። እናንተ ቆይ የደቂቃ ትልቁ ላይ አርግኝ። ጥያቄ ሊጠይቃት ነው። ኦኬ ጥያቄ ሊጠይቃት ነው። ቅመሜ ዝም በሉ ሁላችሁ። ቅመሜ ማለት ነው አንቺ የሰው አታስብም፣ የጠላትሽ አታስብም፣ የወዳጅሽ አታስብም። አሁን ጠላትሽ ውበትሽ ቀን በቀን በጨመረ ቁጥር ጨጓራቸው ይቃጠላል፣ ፊታቸው ላይ መዳት ይወጣል። አይበሉ አይጠጡ። አንቺ ዝም በይ ማለት ነው። ወረቀት ያለው ማሬ ነው። ቡርቴ خلاص ነይ ቡርቴ ነይ ቡርቴ ነይ። ማርያምን ልወጣ ፈልጌ እንትን ለማድረግ ፈልጌ ነው። እንደዘጋ ፈልጌ ነው። አሁን ከአዲስ ልጀምር ነው እንዴ? ጀምር ቅመሜ ማለት ነው። አንተ ቅረጹን እናንተ ቅመሜ ማለት ነው። አንቺ የወዳጅሽ አታስብም፣ የጠላትሽ አታስብም። አሁን አንቺ ውበትሽ በጨመረ ቁጥር ጠላቶችሽ የተቃጠሉ ጨጓራቸው ይቃጠላል። ተቃጥሎ ጨጓራቸው ፊታቸው ላይ መዳት ይወጣል። አንቺ የነሱ ማስብ እንጂ ቀነስ አርጊው። ጨጓራቸው መዳት ይወጣል። በጨጓራቸው ውስጥ መዳት ይወጣል። የሚወዱሽ ሰዎች ደግሞ ፍቅርሽ ውበትሽ በጨመረ ቁጥር ፍቅርሽ የጨመረ አንድ ቀን ወርቆ እዛ እንዳይቀሩ ፈራሉ። ኧረ ታይ ቅመሜ፣ ታይ ግን ቅመሜ፣ የሰው ማሰብ ይሻላል። ታይ ግን ቅመምዬ፣ አሁን ጠላትሽ ማለት ነው። አንዳንድ ጊዜ እኮ እኔ እኮ አንቺ እንጂ ባልመጪ ቆይ እንደ ፀሐይ ከዩቱብ ላይ እንደዚህ ወለል ስትይ ማለት እንደ ጠዋት ፀሐይ ማለት ነው። በንዴት ማለት ነው። የማዳም ሳህን እየጨረሱ ነው። አንቺ ዝም በይ። የማዳም ሳህን እየጨረሱ ነው። ይሄ የማዳም ድስት እየጨረሱ ነው ጠላቶችሽ ማለት ነው። ታይ ግን የኛ ማስቢ ወርቁ ቀጤ ቅመሜ የኛ ማስቢ የጠላትሽም የወዳጅሽም አስቢ። እኛ እየሞትን ነው። ትንሽ አስቢልን። አንበላም። በቀን 2-3 ነው የምንበላው። ጠይቅ አይዋ ቆይ አንቺ በሷ ውበት ሰው ኪሎሬክስ ጠጥቶ ሊሞት ነው እና እንደ መዳት ወጣ እኮ ፊታቸው ላይ እንሷ በቀን ነው ውበቷ የሚጨምረው። አንቺ ምን ነው የሰው አስቢ እንጂ ምን ሆነሽ ነው እዛ አንቺ ቁጭ ብለሽ? ሆይ ኧረ ጉድ ፈላ። ምን አስበሽ ነው ግን? ቆይ ቅመምዬ፣ ምንድን ነው የውበትሽ ነገር? ግራ ገብቶናል እኮ። ቀን በቀን ነው የሚጨምረው። የሰው የቀነሰ ይሄዳል፣ የአንቺ እየጨመረ ይሄዳል። ዓለም እኮ ምስክርነት ትወጣለች። የቡዳ ዘር አንቺ ላይ ዘሮች መሳጅ ታመጣለች። እኔ እቃጠላለሁ። ኧረ ቡዳዎቹ እንዳያዩ ቡዳዎቹ እኔ ፈርቻለሁ። ቡዳ ዘሮች ደብቂልኝ፣ ደብቂያት ናኒ ቡዳ የሆነ ነገር አሰላልፍ ነው። የቡዳ ዘሮች ምን እንዳሉ ሰምታችኋል? የቡዳ ዘሮች መልእክትን አስተላለፉ። ገጃና አሜሪካ ያለ ፊልተርና ያለ ሆማን ሄር ጌሙን ይጫወቱ ለማለት መልእክታቸውን ሲያስተላልፉ የጨረቃ ፋሚሊ ምላሽ ልጃችን ውበቷና ቆንጅነቷ ተፈጥሮ ስለሆነ ብትወጣ ምን የሚያሳስበን ነገር የለውም ለማለት መልእክታቸውን አስተላለፉ። ነገር ግን በፍላጎቷ እንጂ በግድ እንደትወጣ አንፈልግም የኛ ጨረቃ ለማለት ጨረቃዎቹ መልእክታቸውን አስተላለፉ። እኛ በምንም ሰዎች አይደሉም። ዳይመንድ ነው የያዝነው። እኛ አንፈራም። ዳይመንዱ ደግሞ ንጥር ያለ ዳይመንድ ነው። ተጠልባችሁ ነው እንጂ የምታገኙት እንደዚህ አታገኙም። በነገራችን ላይ በጠለብያ ነው የሚመጣው።
በትክክል በየቦታ አይገኝም። የትንሿ ጣቷ ጥፍር ብቻ ይበቃናል። የልደቷ ቀን ጠጉር እኮ ነው ተለጥፈ የሚመጣው ነገር ታየኝ። ይሄ ነገር ይሄኛው ሰው እኛ ውበቷ ተፈጥሯዊ ነው። እናቴዋ ዜዝስ ዶላር እቺ ዳይመንድዋ ማለት ነው። እንደዚህ ሆና ብትመጣም ሀገር ሙሉ የጧት ፀሐይ ቪታሚን ነው። ስሚ ምን እንደምን ዛሬ የእሷ ብራዘር እና ለዚህ እኮ ነው እዚህ የተቀመጥነው የተሰበሰብነው። ማንም አያሸንፍም። የትኛ ብራዘር ዋት ብራዘር ስንተኛ ብራዘር? የቤት ልጅ ነኝ ናኒ፣ የቤት ልጅ ነኝ። ስታስቢ የቤት ልጅ ነኝ ናኒ። ኖ ሀቢብቲ ኖ የቤት ልጅ ነኝ። በያንቺ አታውቂ የቤት ልጅ ቡርትዬ ይሄንን እንትኑን አደርሽልኝ። ምንድን ነው የምትይው? የኛ የጠዋት ፀሐይ ናት። የጠዋት ፀሐይ ደግሞ ቪታሚን አለው ብዙ ሰው ይፈልጋል እና የቪታሚን ሰው ይፈልጋታል በለዋቷ። የጠዋት ፀሐይ የኛ ዳይመንድ እናቴ ጨረቃ ብላ የሰየመች ራሱ ሌት ነው ያለችው። ግን እቺ ልጅ ጨረቃ ብላ የሰየምሽ ልጅ ማለት ነው። እውነቴም ጀግና ነሽ። ሰሚራ እኮ ናት። ሰሚራ ናት። ሰሙ ባለሽበት ቦታ ፈጣሪ ሰሙ አይደለም እናንተ ሰሙ አይደለችም። ማናት? ሰሚራ ናት። ያን ጋንኛው እሷ ናት። ሀብ እኮ ነው ጨረቃ ያለው እኮ ሀብ ነው። ከዛ በኋላ ነው ሰሚራ መታ ላይ ብላ እናስም ከዚህ በኋላ ጨረቃ ነው ያለችው። መጀመሪያ ያለው ሀብ ነው እንደ ያለው መልዕክት ላስተላልፍ ነው። እንግዲህ ዳይመንዳችን ስማርታችን የኢትዮጵያ ዩቱበሮች መሪያችን ማለት ነው። የሚዲያ ድምቀታችን አዳነች አበባችን ማለት ነው። ነገ ጨዋታ አላትና ድል የጨረቃችን፣ ድል የዳይመንዳችን፣ ድል የሱቡክታችን ሱቡክቴ ይላል ቡራ እኮ ከዚህ በፊት ድል የቡራ ንክስ ምቅርት በያት አንዴ ምቅርት በያት ምቅርታችን ድል የምቅርታችን ንግስታችን ምቅርታችን ማዕረይ ንግስታችን ምቅርታችን ስቡክታችን ሸንኮሬናችን አንቺ ማለት ነው ናኑ አወድለኛ ውበት ይዘሽ ግን አላህን አትፈሪም? አንቺ ግን እንደዚህ ስትወጪ አላህን አትፈሪም? ሰውን ካልመረሽ ፈጣሪን አትፈሪም? ቅመም ይሄንን ውበት ይዘሽ ሰላም ኮሜንት ሁሉም ሰላም ብለናል። ዜና ላይ ስላለ ሰላም ውዶች እንደነ ዜና ገና ያልመጡት ሰዎች ዜናዬን አልሰሙም። ቆይ ዜናን ላስተላልፍ ነው። ሰላም ጨረቃ ፋሚሊ እንግሊዝኛ እያቀላቀልሽ ትላንት የቡዳ ዘሮች ያስተላለፉት መልእክት ቅመሜና ግምጃ እያለ ፊልተርና እያለ ሆማልሄር ጌሙን ጫወቱ ለማለት መልእክታቸውን ያስተላለፉ። የጨረቃ ፋሚሊ ያስተላለፉት መልእክታቸውም እንደቀጠለ ነው። ልጃችን ዳይመንዳችን ቁንጅነቷ ተፈጥሯዊ ስለሆነ ምንም ምንፈራ ነገር የለውም። እሷን ይዘን መቼም ቢሆን አንፈራም ለማለትም መልስ ሰጥቷሉ። ያልሰማችሁ ስሙ፣ ሄዱና አደርሶላችሁ። አጨብጭቡ ጎበዝ፣ አጨብጭብ ጎበዝ። እና እኛ አርቲፊሻል አይገዛንም። አርቲፊሻል ልጃችን ያለ ፓውደር እና ያለ ሆማን ሄር ያለ ምንም ነገር ነው የምትወጣው። በነገራችን ላይ የአይናችን ብርሃን እኮ ናት። ስለሷ ብቻ አውሯት፣ ስለሷ ብቻ የብርሃን የጨለማ ብርሃን የኔ ቡራ ምን እንዳለ ሰማሽ? አንቺ ቡራ ምን እንዳለ ሰምቻለሁ። ያለ መብራት ራሱ እሷ ባለፈው አላየሽም እንዴ ማሬ? ከደረጅ ስትወርድ ማነው የሚዘቅዝቅን? ይዘቅዝቅሽ የአባቴ ቀን አምላክ ብሌን ናት። እንዴት ነው የምዘቅዝቅን? አንቺ
ብለናል። ሲሚና የኔ ዓለም የኔ አፋ ደግሞ አንቺ እንቁ ናት ከንፈሯ የኔ አንቺ ከንፈሯን አይታችኋል ወይኔ በላቸው እናንተ